ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? ሰላም ለእናንተ ይሁን። በያላችሁበት ሰላም ጤና ፍቅር እንድትሆኑ እመኝላችኋለሁ። እጅግ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እነሆ የዕለቱን መረጃዎችን አጠናቅሬ ይዤላችሁ ቀርቤያለሁ። ከመረጃዎቹ ጋር ደጋረገ መላሹ ነኝ። አብራችሁኝ እንድትቆዩ እየጋበዝኩ ወደ መረጃዎቹ አልፋለሁ። ታዲያ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ይህን ቪዲዮ ስትጀምሩ ላይክ ማድረጋችሁንና አስተያየት መጻፋችሁን እንዳትረሱ። ለሌሎችም በዋትስአፕ እና በሌሎችም መንገድ ሸር በማድረግ ቻናላችን በጋራ እንድናሳድግ በአክብሮት እየጋበዝኩኝ ሁሌም ለምታደርጉት ድጋፍና ለምትሰጡኝ አስተያየት እጅግ አድርጌ አመሰግናለሁ። አስተያየቶቻችሁ በጣም ወሳኝ ስለሆኑ አስተያየት መስጠታችሁን አትርሱ። በጨዋነት መንገድ ኮሜንት የሚሰጡ የትኛውም የተቃራኒ ሐሳብ ያላቸውን ሰዎች በሙሉ እናስተናግዳለን። ዲሞክራሲ ማለት ምንፈልገውን ሳይሆን ማንፈልገውን ነገር ሁሉ መስማት ነውና ሐሳብ ያላችሁ ሰዎች ሐሳብ ከመስጠት እንዳትቆጠቡ እያልኩኝ እነሆ ዛሬ የእስራኤል ፓርላማ ወይም ክኔሴት የሞት ፍርድ ህግ አጽድቋል። ይህን ህግ የሂውማን ራይትስ ዋች እና የተባበሩትን መንግስታት ጨምሮ በርካታ ሀገራት እየተቃወሙት ይገኛሉ። እንግዲህ እስራኤል ከዚህ በፊት የፍልስጤም አሸባሪዎች የእስራኤል ዜጎችን ገድለው ወደ እስራኤል እስር ቤት ከተወሰዱ በኋላ በዛው በእስር ቤት ዲግሪያቸውንና ማስተሬት ዲግሪያቸውን ሰርተው አምሮባቸው ምን ብለው ነበር የሚወጡት። ነገር ግን አሁን ይሄ እየቀረ ይመስላል። የእስራኤል ፓርላማ ዛሬ ባጸደቀው ህግ መሰረት የትኛውም የፍልስጤም አሸባሪ በእስራኤል ዜጎች ላይ ግድያ ከፈጸመ ወይም ደግሞ እንዲህ አይነት ነገር ካደረገ በስቅላት እንዲቀጣ በሞት እንዲቀጣ የሚደነግግ ህግ አውጥቷልኝ። ይሄንም ተከትሎ በርካታ ሀገራት ተቃውሟቸውን እያሰሙ ይገኛሉ። በጣም የሚገርመው ግን ሀገራት ራሳቸው በሞት ፍርድ የሚቀጡና አንዳንዶቹ እንዲሁም አንገት በመቅላት እጅ በመቁረጥ የሚታወቁ ሀገራት ሳይቀሩ ይህንን የእስራኤልን ፓርላማ ውሳኔ ተቃውመዋል። እንግዲህ እስራኤል ያወጣችውን ህግ የሰብአዊ መብት ተሟጋች የሆኑ ድርጅቶች ለእስራኤል ፍርድ ቤት ይግባኝ እንደሚጠይቁ ማስታወቃቸው ተዘግቧልና የተከበራችሁና የተወደዳችሁ የቻናሌ ተከታታዮች ከዚህ በፊት እንደነገርኳችሁ በእስራኤል ውስጥ 50-100 ሰው የገደለ አሸባሪ ተምሮ ትምህርት ቤት ተፈቅዶለት ዲግሪና ማስተሬት ዲግሪውን ሰርቶ ነበር የሚወጣው። ይሄ ህግ እንግዲህ እየተቀየረ ይመስላል። ወደ ሁለተኛው ዜና ሳልፍ ኢራን እና የሽብር አጋሮቿ የሆኑትን ሁሉ በ10 የእስራኤል መቅሰፍት መተናቸዋል ሲሉ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ ተናግረዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ በቪዲዮ ባስተላለፉት መልእክት ኢራንና የኢራን አጋር ሀገራትን ወይም የአሸባሪ ድርጅቶችን ለማለት ነው በሙሉ በእስራኤል 10 መቅሰፍት ተመተዋል፣ እስራኤል በ10 መቅሰፍት መታቸዋለች ብለዋል። ጠቅላይ ሚኒስትር መልእክቱን ያስተላልፉበት የአይሁዳውያን የቂጣ በዓል ከሚከበርበት ወይም ፔሳህ በሚከበርበት አንድ ቀን ቀደም ብሎ በመሆኑ እግዚአብሔር በግብጽ ንጉስ በፈርዖን ላይ ያመጣውን 10 መቅሰፍት ያስታወሰ ንግግር ሆኗል ማለት ነው። በጣም መዋያ ሆኖ የዋለ ርዕስ ነው ማለት ነው። ዛሬ ጠቅላይ ሚኒስትሩ 10 መቅሰፍት ሲሉ የዘረዘሯቸው አንደኛው የጋዛው ሐማስ ነው፣ ሁለተኛው የሊባኖስን ሂዝቦላ፣ ሶስተኛ ደግሞ የየመኖቹን ሁቲ ወይም አንሳርላህ የሚባሉት ናቸው፣ አራተኛው ደግሞ የዌስት ባንክ አሸባሪዎችንና አምስተኛው የቀድሞ የሶሪያ አሳድ ሲሉ ጠቅሰዋል ማለት ነው። በተጨማሪም ሌሎች 5 መቅሰፍት በኢራን ላይ ነው ያረፉ ብለዋል። እነዚህ የኢራን መቅሰፍቶችን የዘረዘሩት ጠቅላይ ሚኒስትር ቤንያሚን ኔታንያሁ አንደኛ የኢራን የኒኩለር ፕሮግራም መመታቱን፣ ሁለተኛ የኢራን ባላስቲክ ፕሮግራም መመታቱን፣ ሶስተኛ የኢራን መንግስት ወሳኝ ተቋማት መመታታቸውን፣ አራተኛ በኢራን ደህንነትና የደህንነት ሰዎች ተቋማት መመታታቸውን፣ አምስተኛ በኢራን ከፍተኛ አመራሮች መመታታቸውን ጠቅሰው እነዚህን 10ቱ መቅሰፍት እስራኤል በኢራን እና በአጋሮቿ ላይ የወሰደችው መቅሰፍት ነው ሲሉ ተናግረዋል። እንግዲህ ይሄ በጣም አነጋጋሪ ሆኖ የዋለ ነው። ጠቅላይ ሚኒስትሩ በተጨማሪም ጦርነቱ አላበቃም፣ ነገር ግን በርካታ የጦርነቱን ግቦችን አሳክተናል፣ እስራኤል ግቦችን አሳክታለች ብለዋል። ከጦርነቱ በፊት ኢራን
በሽብር አጋሮቿ እስራኤልን ከባ ነበር። አሁን ግን እስራኤል ናት ኢራንን የከበበችው በማለት በሁሉም አቅጣጫ ኢራን የተከበበች መሆኗን ተናግረዋል። የኢራን መንግስት ከመቼውም በላይ አቅሙ ተዳክሟል፣ እስራኤል ግን ከመቼውም ጊዜ በላይ እየተጠናከረች ሆናለች ሲሉ ነው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ እንግዲህ በቪዲዮ መልእክት ባስተላለፉበት ወቅት የተናገሩትኝ። የተከበራችሁና የተወደዳችሁ የቻናሌ ተከታታዮች በእንዲህ እንዳለም የእስራኤል አየር ኃይል በአወጣው መግለጫ ደግሞ በጣም የሚገርመው ማለት ነው ከ8000 በላይ በሆነ በረራ እየተመላለሰ ከእስራኤል ኢራን በጣም ሩቅ ነው፣ ከ1000 ማይል በላይ ነውና ይሄንን በማይል ነው፣ በኪሎ ሜትር ደግሞ ሜቢ ወደ 2000 ይጠጋ ይሆናልኝ። ከዛ እየበረረ ነው የእስራኤል አየር ኃይል በሶሪያ እያቋረጠ በሊባኖስ በሶሪያ እያቋረጠ በኢራቅ በኩል አድርጎ ነው መላ አሁን የኢራን ሰማዮች በሙሉ በእስራኤል ቁጥጥር ስር እና በአሜሪካ ቁጥጥር ስር ናቸው ማለት ይቻላልኝ። እንግዲህ የእስራኤል አየር ኃይል ከ8000 ጊዜ በላይ ከእስራኤል ወደ ኢራን በረራ በማድረግ ቢያንስ 16000 ከባድ የሚባሉ ፈንጂዎችን፣ ሚሳኤሎችና ቦምቦችን በተመረጡ ኢላማዎች ላይ በመምታት ከ7000 በላይ ተቋማትን ማውደማቸውን አስታውቋል። እንግዲህ ይሄ እስራኤል ብቻዋን የደበደበችው ነው። በተመሳሳይ ሁኔታ የአሜሪካ አየር ኃይልም እዛ ከባህርና ከሰማይ የሚያዘንበው ቦምብ አለ። በአጠቃላይ ኢራን ከ15000 በላይ የሚጠጉ ተቋማቶች በጣም ከፍተኛ የሆኑ ናቸው። በነገራችን ላይ እነዚህ በትሪሊየን ዶላር አውጥታ ነው ይህን የገነባችው ነው ያሉ። ለዘመናት ኢራን የምታገኘውን ገንዘብ በሙሉ ኢንቨስት ስታደርግ እንደነበር ነው ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተናገሩት። ይህን ተከትሎ እንግዲህ የእስራኤል አየር ኃይል ደግሞ ዛሬ ይህን አስታውቋል። ማክሰኞና ነገ ሮብ ማለት ነው ቀሪዎችን የተመረጡ ከዚህ በፊት የተመረጡ በጣም ቫልዩብል ናቸው የሚባሉና ዋጋ ያላቸው የኢራንን መንግስት ዋጋ ያስከፍላሉ የሚባሉትን የኢራንን ተቋማት የአየር ኃይሉ ለመደምሰስና እየተከታተለ በርካታ ኢላማዎችን ለመምታት መወሰኑን አስታውቋል። በኢራን ላይ እየተካሄደ ያለው ጦርነት ከ2 እስከ 3 ሳምንት ሊያበቃ ይችላል ሲሉ የአሜሪካው ፕሬዝዳንት አስታውቋል። የአሜሪካ ፕሬዝዳንት እንግዲህ ዛሬ መግለጫዎችን ሲሰጡ ነበር። የአሜሪካው ፕሬዝዳንት እንዳሉት ከሆነ የነዳጅ ዘይት የሚያስፈልጋቸው ሀገራት ካሉ ሄደው ራሳቸው ተዋግተው የሆርሙዝ ሰረጥን ያስከፍቱ እንጂ እኛ አሜሪካውያን ሄደን አናስከፍትም በማለት ከምዕራባውያንና ከሌሎች አጋር ሀገሮች ጋር ያላቸውን ክፍተት በግልጽ ማለት ነው አስታውቋልኝ። እንግሊዝና ፈረንሳይን በወረፉበት በዚህ ንግግራቸው ዶናልድ ትራምፕ እንዳስታወቁት ከሆነ የማይታመኑ ናቸው ሲሉ ፈሪዎችና አንዳንዴ ቦቅቧቃ ናቸው ነው የሚሏቸው። እሳቸው እንደሚሏቸው ከሆነ በጣም ፈሪዎች ናቸው። አሜሪካ ከሌለች ራሻ ራሱ አንድ ቀን አታሳድራቸውም፣ በሚቀጥለው ቀን ነው ሄዳ የምትቆጣጠራቸው ሲሉ ነው። በጣም ነው የሚያናንቋቸው፣ በጣም ነው የሚንቋቸው። በነገራችን ላይ በተለይ ፈረንሳይና እንግሊዝን እንዲሁም ደግሞ አሁን የስፔን መንግስት አለ ፔድሮ የተባለ አንድ ግራ ክንፍ መጥቷልኝ። እነዚህ ሀገራት በጣም በከፍተኛ ሁኔታ ከአሜሪካ ጋር አሁን ኔቶና አሜሪካ አንድ ናቸው ማለት አይቻልም። ሁለቱ የተነጣጠሉ ኃይል ሆነዋል፣ ሆድና ጀርባ ናቸው። ምናልባትም በኔቶ አባል ሀገራት ላይ ጦርነት ቢከፈት አሜሪካ እንደማደርስላቸው ነው ያስታወቁት ዶናልድ ትራምፕ። ምክንያቱም በኢራኑ ጦርነት ጊዜ እነሱ መጥተው አላገዙንም፣ አልተራዱንም፣ እንዲያውም ጭራሽ የአየር ክልላቸውን ከልክለውናል ብለዋል። እንግሊዝ እንደሚታወቀው የአየር ክልሏን ለአሜሪካ የጦር አውሮፕላኖች አልፈቀደችም ነበር። መጀመሪያ የጦር መርከቦቿ እንድታስጠጋ ስትጠየቅም ፈቃደኛ አልነበረችም። ከዛ በኋላ ደግሞ ፈረንሳይ በሀገሯ ሰማይ ላይ አሁን ዛሬ ትናንት ባወጣችው መግለጫ የእስራኤል አውሮፕላን ለእስራኤል እርዳታ የጫነ የአሜሪካ አውሮፕላን የሀገሯን ግዛት ሰማይ እንዳይጠቀም ከልክላለች። ይህንም ተከትሎ እስራኤል አጸፋ ወስዳለች ማለት ነው። በዚህም ከፈረንሳይ ጋር ያላትን ግንኙነት በማቋረጥ ላይ ትገኛለች። በተለይ በጦር ግንኙነት የነበራቸው ይሄ ከፍተኛ የሆነ የመሳሪያ ሽያጭ ልውውጥ ያደርጉ ነበር። አሁን ያነ ያከተመለት ይመስላል ማለት ነው በፈረንሳይና በእስራኤል መካከል እንዲሁም በአሜሪካ መካከል። ነገር ግን እነዚህ ሀገሮች በጣም ሊጎዱ ይችላሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በከፍተኛ የሆነ ቀረጽ በመጣል ከፍተኛ የሆነ የቀረጽ ግብር በመጣል ማለት ነው
ኢኮኖሚያቸውን ሊያሽመደምዱት ይችላሉ። ጣሊያንም የአሜሪካ የጦር ጀቶች እንዳረፉ ከልክላለች። በተጨማሪም ስፔንም እንደዚሁ አድርጋለች ማለት ነው። እነዚህ ሀገሮች በጣም አስቸጋሪ ሁኔታ ላይ ነው የሚገኙት። የኔቶ አደጋ ላይ መውደቅ እንግዲህ ምዕራፍ 5 የሚባል የኔቶ የሰሜን አትላንቲክ ቃል ኪዳን ሀገራት ነው የሚባለው አታክ ኦን ዋን ኢዝ አታክ ኦን ኦል ወይም ደግሞ በአንዳችን ላይ ጦርነት ከተከፈተ በሁላችንም ጦርነት እንደተከፈተ ነው የምንቆጥረው የሚሉ የ31 ሀገራት ይመስሉኛል ባልሳሳት እነ አልቤኒያ፣ ቤልጅየም፣ ቡልጋሪያ፣ ካናዳ፣ ክሮኤሺያ፣ ቼክ ሪፐብሊክ፣ ዴንማርክ፣ ኢስቶኒያ፣ ፊንላንድ፣ ጀርመን፣ ፖላንድ፣ ፖርቹጋል፣ ሮሜኒያ፣ ግሪክ፣ ሃንጋሪ፣ አይስላንድ፣ ጣሊያን፣ ላትቪያ፣ ሊቱዌኒያ እንዲሁም ደግሞ ሉክዘምበርግ፣ ሞንቴኔግሮ፣ ኔዘርላንድ፣ ሰሜን መቄዶኒያ የምትባለው ኖርዌይ፣ ስሎቬኒያ፣ ስሎቫኪያ፣ ስፔን፣ ስዊድን፣ ቱርክ፣ እንግሊዝ እና አሜሪካ በአጠቃላይ 31 ሀገራት ያሉበት ሀገር ነው ድርጅት ነው። ጠንካራ ድርጅት ነው የነበር። ነገር ግን በአሜሪካ ደምና አጥንት የቆመ ነው የሚሉት ዶናልድ ትራምፕ ምናልባትም አሜሪካ ጠቅላ ከኔቶ አባልነቷ ልትወጣ ትችላለች የሚል ነገር እየተሰማ ነው ያለ። የተከበራችሁና የተወደዳችሁ የቻናል ተከታታዮች እንግዲህ ይሄ ድርጅት በ1949 ዓ.ም በአሜሪካና በእንግሊዝ የተመሰረተ ድርጅት ነው የነበር። አሁን ያበቃለት ይመስላል ማለት ነው። ይህ በእንዲህ እንዳለ በጸጥታው ምክር ቤት በሊባኖስ ድንበር ላይ በተገደሉ የሰላም አስከባሪ የተባበሩት መንግስታት የሰላም አስከባሪ ድርጅቶች ላይ ተሰብስቦ በነበረው ስብሰባ ላይ እስራኤል ድርጊቱ የተፈጸመው በሂዝቦላ መሆኑንና ይሄም የሂዝቦላና የኢራን ጥቃት መሆኑን ጠቅሳ ድርጊቱን በሷ ላይ ለማላከክ የተደረገውን ነገር እንደማትቀበል አስታውቃለች። እስራኤል እንዳለችው ከሆነ ዳኒ ዳኖን የተባሉ በተባበሩት መንግስታት የጸጥታው ምክር ቤት የተባበሩት አምባሳደር ናቸው የዩናይትድ ኔሽን። እሳቸው እንዳሉት ከሆነ ይሄ የሂዝቦላ ትንኮሳ ነው። በማናቸውም ሁኔታ ሂዝቦላን ሳታጠፋ እስራኤል እንደማትመለስ ነው ያስታወቁት። የተከበራችሁና የተወደዳችሁ የቻናል ተከታታዮችና እንግዲህ ገልፍ ሀገራት ትናንት እንደነገርኳችሁ በጣም በጭንቀት ላይ ነው ያሉ። ይሄ ጦርነት እንዲቀጥል ይፈልጋሉ። ጦርነቱን ደግሞ አሜሪካና እስራኤል ነው እንዲያካሂዱ የሚፈልጉት እንጂ ራሳቸው ለመዋጋት ፍላጎት የላቸውም። ከቀን ቀን ጦርነቱን ይቀላቀላሉ ቢባልም እስካሁን ድረስ ግን እነዚህ ሀገራት ጦርነቱን ተቀላቅለው እርምጃ ይወስዳሉ የተባሉት እነ ሳውዲ አረቢያና እነ ካታር፣ ኩዌት በአጠቃላይ ማለት ነው ምንም አይነት እርምጃ እየወሰዱ አይደሉም። ነገር ግን ጦርነቱን እስራኤልና አሜሪካ እንዳቆሙ እየወተወቱ ናቸው ያሉት። ቀደም ከጠቀስኩላችሁ ነገር የእስራኤሉ ጠቅላይ ሚኒስትር እንደተናገሩት ከሆነ ይህ ጦርነት በሚያበቃበት ጊዜ በርካታ የአረብ ሀገራት ከእስራኤል ጋር የሰላም ስምምነት እንደሚኖራቸውና ግንኙነታቸውም ያማረ እንደሚሆን ነው የሚፈልጉት። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይሄ የስትሬት ኦፍ ሆርሙዝ ይከፈት የሚባለውን አይዲያ በብዙም አይስማሙም። አሜሪካ ከሄደች ግን አጋር ሀገራት እንደ አጋር ሀገር እንደ ወንድም ህዝብ አብረናችሁ እንሰለፋለን ያሏቸው። ነገር ግን እሳቸው እንደሚፈልጉት ከሆነ የነዳጅ ማመላለሻ ቱቦ አድርገው በእስራኤል በኩል ባህሩን አቋርጠው ወደ እስራኤል እንዲመጣና በዛ በኩል ወደ አውሮፓ እንዲያልፍ ይፈልጋሉ ማለት ነው ጠቅላይ ሚኒስትር ቤንያሚን ኔታንያሁ። ስለዚህ ያለው መረጃ ይህን ይመስላል። እንግዲህ በመላ እስራኤል የምትገኙ ደጋፊዎች፣ ቤተሰቦች በአጠቃላይ መልካም የፋሲካ በዓል ይሆንላችሁ። ሀግ ሳሚያህ። ሁልጊዜም ለምታደርጉት ነገር እጅግ አድርጌ አመሰግናለሁኝ። መረጃዎችን በታማኝነት ምንም ሳላዛባ እውነታውን ወደ እናንተ ማድረሴን ቀጥላለሁ። ወደዚህ የተመለስኩበት ዋነኛው ዓላማ የተሳሳተና ያልሆነ መረጃዎችን የሚያናፍሱ ጸረ እስራኤል አቋም ያላቸውና እውነታውን ለመዘገብ የሚዳዳቸው በጣም ደካማ ኃይሎች ስላሉ እነሱን ዲቴር ለማድረግና ለመበገርና እውነቱን ለማጋለጥ ስለሆነ እውነተኛ መረጃዎችን ወደ እናንተ ማድረሴን አሁንም እቀጥላለሁኝ። ከናንተ የሚጠበቀው አሁንም ሰብስክራይብ በማድረግ የደወል ምልክቷን በመጫን አዳዲስ መረጃዎችን በምንጭ
በምንጭንበት ጊዜ ፈጥነው ለእናንተ እንዲደርሷችሁ ማድረግ ነው። ከዚህ በተረፈ እንግዲህ በጣም በርካታ መረጃዎች አሉ። እነሱን ሁሉ ማቅረብ አይቻልም። ነገር ግን ወሳኝ ናቸው ያልኳቸውን መረጃዎችን ወደ እናንተ ከማድረስ መቼም ቢሆን ወደኋላ አልልምና የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች በአጠቃላይ እግዚአብሔር ክብርና ምስጋና ይሁነው። ለእናንተም ደግሞ በጣም አድርጌ ነው የማመሰግናችሁ። እውነት ለመናገር የምታደርጉት የምታሳዩት ፍቅር በጣም ነው እንትን የሚለውና አመሰግናለሁ።